ስለረዳኸኝ ተመስገን። በሞኝነት የማይገባኝን ስጠይቅ ስለከለከልከኝ ተመስገን። ራሴን ስጠላው ስለወደድከኝ። ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝ ትርፍርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊዎች እንኳን ደስ አላችሁ በድጋሚ። ትላንትና በድምጽ ለመምጣት አልተመቸኝም ነበር ማታ፣ ግን የትላንትናውን ደስታዬን እንዴት እንደምገልጽላችሁ አላቅም። ጭራሽ ወደር የለውም፣ ጭራሽ ወደር የለውም። ላወዳደረው አልችልም። እንዴት ደስ እንዳለኝ የትላንትናውን ያክል ቀን። ለመሆኑ የኔን ደስታ ያንን ደስታዬን አይቼ ምን ትዝ እንዳለኝ ታውቃላችሁ? ወይም ምን እንዳሰብኩ ታውቃላችሁ? ስንቶቻችሁ ተጨንቃችሁ ነበር? ስንቶቻችሁ አስጠልቷችሁ ነበር? ስንቶቻችሁ በሀይሚና በብሩኬ ላይ ተስፋ ቆርጣችሁ ነበር? በቃ እንዳጠቃላይ ስንቶቻችሁ ጥሩ ሙድ ላይ አልነበራችሁም? ብዙዎቻችሁ ማለት ነው። ስንቶቻችሁ ከስራ ለመፈናቀል ጫፍ ላይ ደርሳችሁ ነበር? ስንቶቻችሁ ከማዳም ጋር እየተያያዛችሁ ማለት ነው ስራ መስራት አቅቷችሁ ነበር? ስንቶቻችሁ? የምር በጣም ከባድ ነው። የሰው ልጅ ግን በዚህ ልክ ማፍቀር በጣም ከባድ ነው። የእውነት የሰው ልጅ መውደድ በጣም ከባድ ነው። ለዛውም እነዚህ ሁለት ባልና ሚስቶች ትላንትና ደስታቸውን የሀይሚን ሳቅ ሳይ በቃ ሳቋን፣ ደስታዋን፣ ፈገግታዋን አለ አይደለ በቃ የበፊቱ ሳቃቸው፣ ቀልዳቸው እንደዛ ሲላፉ ምናምን ሳይ እኔ እንጃ ብቻ ወይኔ እግዚአብሔር የምር ቅዱስ ሚካኤል አንተ መቼ ማታሳፈረኝም። ምን ጊዜም ቢሆን በቃ እንባዬ ጠብ ነው ያለው። ምንም በቃ ዝም ብዬ እንባዬ አልናገርም፣ ግን ዝም ብዬ እንባዬ ውርድ አለ። እግዚአብሔርን ነው የምላቸው። ግን ብቻ ስለ ሁሉም ነገር አሁንም እግዚአብሔር ይመስገን፣ ፈጣሪ ይመስገን። እኔ አንድም ቀን የኔን ቪዲዮ የምትከታተሉ ሰዎች ካላችሁ እዚህ ጋር አንድም ቀን በሀይሚና በብሩኬ ተስፋ ቆርጬ አላቅምም፣ አልቆርጥምም። ወደፊትም ከዚህ የበለጠ ነገርም ቢመጣ አልቆርጥም በእነሱ። ምክንያቱም አውቃለሁ እነሱ በጣም የሚዋደዱ ልጆች ናቸው። ዝም ብሎ ለሚዲያ ለሚሰሩ ወይም ደግሞ ለስራ ወይም ደግሞ ዝም ብሎ የተገናኙ ልጆች አይደሉም። እነዚህ ልጆች ፈጣሪ ነው ያገናኛቸው። ይህም በምን አወቅሽ ካላችሁ ደግሞ የሰው ልጅ በአስተያየት በሁኔታው ያስታውቃል። እያንዳንዱ የሚያደርገው እንቅስቃሴ ያስታውቃል። እያንዳንዷ የሀይሚና የብሩክ አክት የሚያሳዩን ነገር በቃ የወደፊት ትልቅ ዓላማ፣ ትልቅ እቅድ ያላቸው ከልብ የመነጨ ፍቅር ነው እንጂ ያላቸው። ይሄን ደግሞ በቃ እንደዚሁ አይታችሁ መረዳት በጣም ቀላል ነው በሚያደርጉት። ለምሳሌ እቅዳቸው፣ አካሄዳቸው። ለምሳሌ ብሩኬ ለሀይሚ ቤት፣ ለሱ መኪና፣ መጀመሪያ ለሷ ቤት ነው ሪል ስቴት፣ ከዛ ደግሞ ለሱ መኪና፣ ከዛ ደግሞ ለሷ ሌላ ቤት፣ አብረው የሚኖሩበት ቤት። እንደው ፕላናቸውን ተመልከቱ። እነሱ መቼም የሚለያዩ ሰዎች እንዳልሆኑ ፕላናቸውን አይታችሁ መረዳት ትችላላችሁና ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ትላንትና ብሩኬ መጥቶ እውነት በጣም ነው የምናመሰግነው። ብሩኬ ባልንህ መሰረት ሀይሚዬን በትዕግስት ደግመህ ከሀይሚ ጋር በሰላምና በፍቅር ደግመህ ቅረባት። ከትላንት ወዲያ ተስፋ ቆርጠህ እንዳትተዋት። ምክንያቱም ከትላንት ወዲያ እምቢ ብትልህም ትክክል ናት። ምክንያቱም በአንዴ ልትቀበልህ አትችልም። ራስን ማስከበር የሚባል አለ ብለንህ ነበር። እንግዲህ በቀደም እምቢ ብላ ሄዳለች የራሷ ጉዳይ ሳትል። ነገር ግን ተመልሰህ ትላንትና ሌላ ሰፕራይዝ ስላደረግክን እናመሰግናለን ወንድም አለም። አንተንም እንወድሃለን፣ እናከብረሃለን፣ እንወዳችኋለን፣ እናከብራችኋለን። ትልቅ ደረጃ ደርሳችሁ ማየት ነው የምንፈልገው እኛ። ይህን ደግሞ አድርጋችሁ እንደምታሳዩን ባለ ትልቅ ተስፋ ነኝ። እንግዲህ ምቀኛውም፣ ሞረኛውም፣ ሸረኛውም
ምኑም እዳር ቀሪ ነው። በቃ አጨብጫቢውም ሁሉም እዳር ቀሪ ነው። ዞሮ ዞሮ እናንተ ናችሁ አብራችሁ የምትቀጥሉት። ውስጣችሁን ህይወታችሁን የምታውቁት እናንተ ናችሁ። እዛ ጋር ሰው ዝም ብሎ ቢያወራም ቢለ በነገራችን ላይ ትላንትና ብሩኬ ከሀይሚ ለምን ታረቀች ብለው ሲቦጫጭቁ ሰምቻለሁ። ግን ይሄንን መጀመሪያ ማወቅ ነበረባችሁ እነሱ እንደማይለያዩ ማለት ነው። እና እግዚአብሔር ይመስገን እንኳንም እዚህ ያበቃችሁ፣ ይችን ቀን ለማየት ያበቃን እግዚአብሔር ይመስገን፣ ፈጣሪ ይመስገን። የእውነት እኔ ቃል የለኝም፣ አምላኬን የማመሰግንበት ቃል የለኝም። የእውነት ብቻ ተመስገን። ስለ ዱባዩ ጉዞ ደግሞ ስንነጋገር ያው አይሄዱምም የሚባል ወሬም ሰምቻለሁ። ግን ምን መሰላችሁ እንደሚሄዱ እኮ በፊት ገና ተናግረዋል። እንደውም ኳተር ነው ኩዌት ነበር ያሉት። እና ደግሞ ሀይሚዬም እኮ 300,000 ስትገባ የሆነ ቦታ ወስጄ እኮ አዝናናታለሁም ብሏል ብሩኬ። ስለዚህ ሙሉ ለሙሉ እርግጠኛ ሆኜ ባልናገርም የመሄድ እድላቸው ሰፊ ነው ብዬ ነው የማስበው። አንደኛ ለራሳቸው የጥሞና ጊዜ ያስፈልጋቸዋል። የጥሞና ጊዜ ያስፈልጋቸዋል ለራሳቸው ማለት ነው። ማውራት አለባቸው ከራሳቸው ጋር፣ ጊዜ ያስፈልጋቸዋል። ከስራ ውጭ ደግሞ አረፍ ብለው መዝናናት አለባቸው። አይምሯቸውን ማሳረፍ አለባቸውና ከዚህ ሁሉ ጭቅጭቅና ንዝንዝ በኋላ ሄደው ዘና ቢሉ ጥሩ ነው ባይ ነኝ። ሁለተኛ ደግሞ ቦስ እዛ ነው። ቦስ ሄዷል ባለፈው አይደለ? ቦስ እዛ ነው። ያለውን ነገር እሱ አስተካክሎ መሆን አለበት የጠራቸው። እዛ ነው እሱ ቀድሞ ሄዷል። ስለዚህ ያለውን ነገር ቅድመ ሁኔታ እዛ አስተካክሎ ነው የጠራቸውና እሱ እዛ ስለሆነ ደግሞ የመሄድ እድላቸው የበለጠ ሰፊ ነው ብዬ ነው የማስበው። ለሳምንት ያህል ቢሄዱ በቂ ነው። ዘና ብለው አዲስ አየር ስበው ይመጣሉ። ሌላ ምንም እንትን የሚለው ነገር የለምና ብቻ ግን ፈጣሪ ይመስገን። ይችን ቀን ተስፋ የቆረጣችሁም ግን ነበራችሁ። ታሳዝናላችሁ። የእውነት በጣም ነው የምታሳዝኑኝ። እኔ ተስፋ አልቆረጥኩም። ታው ተስፋ ትቁረጡ ብዬ ነበርና እስቲል ትላንት ራሱ ቀን ላይ ተናግሬያለሁ። በቃ ከዚህ በኋላ ሀይሚና ብሩኬን ከመታረቅ የሚይዛቸው ምንም ነገር የለም፣ ይታረቃሉ። ከዚህ በኋላ አንድ ናቸው ብዬ ነግሬያችሁ ነበረ እና አንዳንዶቻችሁም እኔ ግን አይመስለኝም ተመልሳ ትመጣለች ይቺ እየሩስ ይቺኛውም ልመጣ ትችላለች ምናምን ያላችሁ ነበራችሁና አይዟችሁ፣ አብሽሪ። አሁን ሁሉም ሰላም ሆኗል። ብቻ ፈጣሪ ይመስገን። የተሳላችሁ ስለታችሁ ሰምሯል። የጸለያችሁ ጸሎታችሁ ሰምሯል። ፈጣሪያችሁን አመስግኑ። ከዚህ በኋላ ፏፈሽ ነው። ብዙ አዳዲስ ነገር አለ። ፋሲካም ላይ እንግዲህ አዳዲስ ነገር ይኖራል። እግዚአብሔር ይመስገን። ደህና ሁኑ። ወዳችኋለሁ። እኔንም እስኪ የደስ ደስ ላይክ እና ሰብስክራይብ አድርጉኝ። የደስ ደስ ምን ችግር አለው? የደስ ደስ ቀላል ነገር እኮ ናት ይቺ። እንዴ ዛሬ የደስታችን ቀን ነው። ፏፈሽ ነው እናቴ። በላይቭ መጥተው ደግሞ ድምቅምቅ እንደሚያደርጉን አልጠራጠርም።